ሰላም አድማጮቻችን፣ ይሄ ሃሚንግ ስፖርት ነው። የጥሬ ተጫዋቾች የዝውውር መስኮት ታህሳስ ወር አልቆ እንግዲህ አዲሱ የአውሮፓውያኑ ዓመት ጥር እየመጣ ነው የሚገኘው። አርሰናል እና ሊቨርፑል ብራድሌ ባርኮላን ለማስፈረም እንደሚፈልጉ እየተገለጸ ይገኛል። ሁለቱም በውድድር ዘመኑ የማጥቃት ክፍላቸውን ማጠናከር እንዳለባቸው ሲገለጽ ቆይቷል። በተለይ ሊቨርፑል የሉዊስ ዲያዝ ወደ ባየር ሙኒክ መሄድን ተከትሎ ብራድሌ ባርኮላን ይፈልግ እንደነበረ በክረምቱም ሲወራ ቆይቶ ነበር። በተለይ ከፈረንሳይ አካባቢ የሚወጡ መረጃዎች ይህንን ያመለክቱ ነበርና እንደዚህ አይነት ሀሳቦች አሉ በሊቨርፑል በኩል ይህን ተጫዋች የማስፈረም። አርሰናልም እንደዚሁ የማጥቃት ክፍሉን ለማጠናከር ፈረንሳይ ቀኝ ክንፍ አጥቂ መስመር ተጫዋች ብራድሌ ባርኮላ በሁለቱም ክለቦች እንደሚፈለግና ሁለቱም ደግሞ እሱን ለማስፈረም ጠንካራ እንቅስቃሴ እያደረጉ ስለመሆናቸው የፈረንሳዩ ተነባቢ ጋዜጣ ሌቴን ስፖርት ዘግቧል። የወቅቱ የፈረንሳይ ሀያል ቡድን ፔዤ በአዲሱን ለማቆየት ተጠምዶ ይገኛል። ይህንን ተጫዋች ብራድሌ ባርኮላም በፓርክ ደ ፕረንስ እንዲቆይ ከሚፈልጉ ተጫዋቾች አንዱ ነው። ክለቡ ውሉን ለማደስ ከተወሰኑ ሳምንታት በፊት ድርድሮችን በይፋ ቢጀመሩም እስካሁን ከስምምነት ላይ መድረስ አልቻሉም። ተጫዋቹ በክለቡ ቆይታ በሚሰጠው የመሰለፍ እድል ብዙም ደስተኛ እንዳልነበር ተገልጿል። አሁን ላይ ይሄ የዝውውር ወሬ ስለተነሳም ብቻም ሳይሆን በባለፈው የክረምት የተጫዋቾች የዝውውር መስኮት ከሊቨርፑል ጋር ስሙም ሲነሳ ምናልባት ወደ ሊቨርፑል ሊሄድ ይችላል ተብሎ ሲታሰብ የነበረውም ከዚህ አንጻር እንደነበር የምናስታውሰው ነው። ወኪሎቹም በአዲሱ ውል ከመስማማታቸው በፊት ይህ ጉዳይ እንዲብራራላቸው እንደሚፈልጉ አሳውቋል ተብሏል። ያ ደግሞ ተጫዋቹን ለማስፈረም ለሚፈልጉት እንደ ሊቨርፑል እና አርሰናል ላሉ ክለቦች በር ይከፍታል ማለት ነው። ተጫዋቹ አሁን ያለው ውል እስከ 2028 ቢዘልቅም ክለቡ ፔዤ እስከ 2030 በክለቡ የሚያቆየውን አዲስ ውል አቅርቦ የብራድሌ ባርኮላን እና የወኪሉን ምላሽ እየጠበቀ ይገኛል። ባርኮላ አምና ክለቡ በታሪኩ ታይቶ የማይታወቀውን ስኬታማ የውድድር ዘመን ሲያሳልፍ የራሱን አሻራ አሳርፏል። በፈረንሳይ ሊግ 34 ጨዋታ አድርጎ 14 ጎል ሲያስቆጥር 10 ኳስ አመቻችቶ ማቀበል ችሏል። ዘንድሮ ግን ተጫዋቹ ሜዳ ላይ የሚያገኘው ደቂቃ ተመጥኖ ታይቷል። ተጽዕኖና ለቡድኑ የሚሰጠው አስተዋጽኦ እንደ አምናው መሆን አልቻለም። ቢሆንም በዚህ ውድድር ዘመን 5 ጎሎችን ማስቆጠር ችሏል። ከብራድሌ ባርኮላ ቅድሚያ ተሰላፊነት ቀድሞ እያገኘ ያለው ጆርጂያዊ ኪቪቻ ክቫራትስኬሊያ ነው። በቦታው ላይ የሚጫወት ሌላ የክለቡ ውድ ግዢ ተጫዋች መሆኑ ባርኮላ በቂ መሰለፍ እድል በአሰልጣኝ ሉዊስ ኤንሪኬ ቡድን ውስጥ እንዳያገኝ ምክንያት እንደሆነ እየተነገረ ይገኛል። የ23 ዓመቱ ፈረንሳይ ግራ ክንፍ አጥቂ መስመር ተጫዋች አምና ወደ ፓርክ ደ ፕራንስ ካቀና በኋላ ጥሩ እንቅስቃሴን የሚያደርግ ሀገሩን በኔሽንስ ሊግም ሆነ በአውሮፓ ዋንጫ ላይ መወከል የቻለ ተጫዋች ነው። ባርኮላ በፓሪስ ጀርሜን የኪሊያን ምባፔን አለመኖር ተከትሎ ክፍተቱ እንዳይጎላ ከፍተኛ ጥረትና እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል ስሙ ከፊት የሚጠቀስ ነው። እንደ አውሮፓውያን አቆጣጠር በ2023 ነሐሴ ወር 50 ሚሊዮን ፓውንድ ወጪ ተደርጎበት ፔዥን የተቀላቀለ ተጫዋች ከመሆኑ ጋር በተያያዘ ክለቡ ፔዥ ተጫዋቹን በተቻለ መጠን ለሽያጭ ባያቀርብም ውል የማደስ ፍላጎት ከሌለው ግን ዋጋው ሳይቀንስ ቶሎ ለመሸጥ ሊወስን እንደሚችል ይገመታል። ዳይሬክት ድሪብሊንግ በቀጥታ የመከላከል መስመሮችን ለማለፍ በድፍረት ኳስ ይዞ ወደ 16-50 ሳጥን ውስጥ ለመግባት መሞከር የዚህ ተጫዋች ዋና መለያ እና ጥራት እንደሆነ ይታወቃል። ይሄ ደግሞ በሁለቱም የፕሪሚየር ሊግ ክለቦች በአርሰናልም በሊቨርፑልም በጥብቅ እንዲፈለግ ያደረገው ጉዳይ ነው። በተለይ ለሊቨርፑል ክፍተት ደግሞ በጣም አይነተኛ አማራጭ የሚፈጥር እንደሆነ ይታመናል። ተጫዋቹ በግራ በኩል ምቾት የሚሰማው ቢሆንም ከቀይ መስመርም የሚነሳ ተጫዋች ነው። ሚኬል አርቴታ በዋንጫ ፉክክር ውስጥ ለመዝለቅና ለመቆየት በውድድር ዘመኑ አጋማሽ ስብስቡን ማጠናከር እንዳለበት ይታመናል እና አርሰናልም በዚህ ምክንያት ሊቨርፑልም ሉዊስ ዲያዝን ለባየር ሙኒክ አሳልፎ ከሰጠ በኋላ ይህንን መስመር በኮዲ ጋክፖ በብቸኝነት ለመወጣት እየሞከረ ይገኛል። በአርሰናል ቤት አንጻራዊ በሆነ መንገድ ሊያንድሮ ትሮሳርድ ጥሩ እንቅስቃሴ የሚያደርግ ተጫዋች ቢሆንም የቤልጂየም ኮከብ ተጫዋች እድሜው 30ዎቹን ተሻግሯል። በቅርቡ ውሉ ለ1 ዓመት እንደተራዘመለት ቢታወቅም በሰሜን ለንደን ዘላቂ ቆይታ እንደማይኖረው ግልጽ ነው። ጋብሪኤል ማርቲኔሊም ተቀይሮ ሲገባ ካልሆነ በስተቀር በቋሚ አስተላለፍ ሲሰለፍ የሚደበዝዝ ተጫዋች ሆኖ እየታየ ይገኛል። ብራዚላዊ ተጫዋች ፍጥነቱ ብቻ
የቀረ ኳሱን ወደ ኋላ የሚመልስ የድሮ አቅሙ የከዳው በሚል ትችት አሁንም ያልቀረለት ተጫዋች ሆኗል። አርሰናል ከቆመ ኳስ ካልሆነ በቂ ግብ ዕድል እየፈጠረ አይገኝም። ያንን እልባት ለመስጠት ፊቱን ወደ ብራድሊ ባርኮላ አዙራል የሚልም ነገር እየተነሳ ነው የሚገኘው። ስለዚህ ባርኮላ በዚህ በግራ መስመር ቦታ ላይ ልዩነቶችን ለመፍጠር የማይቸገር ተጫዋች ከመሆኑ ጋር ተይዞ የግብ ዕድሎችን እንዲፈጠር እንዲሁም የማጥቃት እንቅስቃሴያቸውን ለማጠናከር በሚካኤል አርቴታ እና በአርነ ስሎት ተመራጭ በመሆን በጥብቅ እየተፈለገ እንደሚገኝ ተገልጿል። በዝውውር መስኮቱ እንግዲህ ተጫዋቹ በዚህ ሰዓት 65 ሚሊዮን ፓውንድ እንደሚያወጣ ተገምቷል። ግን ፔዦች ተጫዋቹን ባቀረቡለት አዲስ ውል መሰረት በክለባቸው ጸንቶ እንዲቆይ እንጂ የመሸጥ ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። ብራድሊ ባርኮላ አምና በአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታ ከሊቨርፑል ጋር እንዲሁም በግማሽ ፍጻሜ የደርሶ መልስ ጨዋታ ደግሞ ከአርሰናል ጋር በተደረጉ ጨዋታዎች ላይ ምንም የጎል ተሳትፎ ማስመዝገብ አይችልም። አሁን ተጫዋቹን የሚፈልጉት የአርሰናል እና የሊቨርፑል ቴክኒካል ዳይሬክተሮች ብራድሊ ባርኮላ ከክለባቸው ጋር ሲያሳይ የነበረው እንቅስቃሴ በቅርበት ማየት የቻሉበት አጋጣሚ መፈጠሩ የሚታወስ ነው። ተጫዋቹ ውሉን የሚያድስ ከሆነ ሁለቱም ክለቦች ጠንከር ያለ ድርድር አደራጅተው የዝውውር ጥያቄ እንደሚያቀርቡ ይገመታል። በጥር የተጫዋቾች የዝውውር መስኮት ሲከፈት ከሚጠበቁ ዝውውሮች ይሄ ቀዳሚውም ይሆናል ተብሎ ነው የሚጠበቀው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።